ሻሃዳ ሊይዝ ፈልጌ ነው። እስከዛሬ በሌላ አካውንት ነበርኩኝ። አሁን ቤተሰብ እንዳያውቅ መሰለኝ አዲስ አካውንት ከፍቼ መጥቼ። መልካም የምለውን ቃል አብረሽ የተከተልሽ ነው። ከመስለሜ እስከዛሬ ብዙ ጥያቄ እየጠየቅኩ ነበር እየገባሁኝ፣ ግን ዛሬ በህልሜ አንድ ህልም አየሁ። እሺ ትልቅ ባህር ይመስለኛል። ባህሩ ተከፍሎ ወደ ላይ ወደ ሰማይ ድልድይ ይሰራለትና ወደ ላይ ይወጣል። ስወጣ በጣም ነጫጭ ልብስ የለበሱ የሙስሊሞች አለባበስ ነው፣ ያምራል። አብሬያቸው ሄድና እዚህ ኢሳ ነብይላህ ኢሳ እዚህ ያለው ማየት ትፈልጊያለሽ? ተመልሶ ወደ ምድር ይወርዳል ይለኛል። ከዛው ማየት አልፈልግም ብለዋለሁ። ወደዛ ወደ ሰዎቹ ወሰደኝ ስለው ያኩ መሐመድ እና በመሐመድ መንገድ ላይ የሄዱ ሰዎች ናቸው፣ አንቺ ደግሞ ከነሱ አይደለሽም። ይሄ ባህር ይታይሻል ወደ ታች ይለኛል። መልሶ ሲያሳይ ጥቁር በጣም የሚሸት የሚገማ ነው ሽታ ያለውና ወደዚህ ነው ያንቺና ያንቺ መሳይ ተከታዮች የሚሄዱት ነኝ። ከዛ ገፍቶ እየወረወረኝ እያለ በጣም ድንግጥ ምናምን ስነቃ ምድር ላይ ነኝ እና ያለሁበት መንገድ ትክክል እንዳልሆነ ነው የተባለ። መልካም እንግዲህ ስትከታተል ቆይታለች። እንደተናገረችው በምናስተምር ጊዜ ያን ትክክለኛውን መንገድ አግኝታለች። ግን ያን ለመቀበል ውስጣቸው የሚመላለስበት ጊዜ ይኖራል። ቤተሰብ ምን ይለኛል የሚለን ነገር ያን ነገር አምላክ አላህ ሱብሓነሁ ወተዓላ በህልም ሊገልጥላቸው ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ህልም ወይንም መናም አምላክ አላህ ለነቢያቶች ካደረገው ግልጠተ መለኮት አንደኛው ነው። ሁሉም ለነቢያት የሚሰጠው ግልጠተ መለኮት አልቋል። ህልም ብቻ ለሰዎች ተትቷል ብለው ተናግረዋል። በህልማቸው አምላክ አላህ ሱብሓነሁ ወተዓላ እውነተኛውን መንገድ የሚያሳይባቸው ጊዜ ይኖራል። ያ ማለት ግን ህልም ብቻውን ማስረጃ ይሆናል ማለት ሳይሆን ያ ህልም ከቁርአንና ከሐዲስ ጋር ወይንም ከእውነተኛ የነቢያት መንገድ ጋር ተስማሚ ሆኖ ከተገኘ ነው እና ይሄን ነገር ያሳይቻል እና ለአላህ ምስጋና ይገባው። ያንን የእውነተኛውን መንገድ እስከዛሬ ስትከታተል የነበረውን አላህ ሱብሓነሁ ወተዓላ እንድትመርጪ ስላደረገች ለእርሱ ምስጋና ይገባው። ከኔ ጋር አሁን አብረሽኝ ሻሃዳ ቃል ትያለሽ። አሽሃዱ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ይሆናል። ሙስሊም ሲሆን አንድ ሰው ወደ ነቢያት ህብረት ተቀላቀለ ማለት ነው። እነዚያ ሁሉ ታላላቅ ነቢያቶች የነበሩበትን መንገድ ያን ህብረት ተቀላቀላችሁ ማለት ነው። ለአላህ ምስጋና ይገባው። በዚህ በመንገድ ላይ ብቻችሁን አይደላችሁም። የዓለም ሰው አሁን ምድር ላይ ብቻችሁን ከበስተጀርባችሁ ቢሆንም እንኳን አንቱም መዐል አንቢያ ወአንቱም መዐል ሙርሰሊን ከነቢያት ጋር ናችሁ። ከዚያ በላይ ከአምላካችሁ ከአላህ ጋር ናችሁ። በእናንተና በአላህ መካከል ያለ አንድ ገመድ አለ። ያም ገመድ ኢስላም ይባላል። እርሱን እስከያዛችሁ ድረስ ከአምላካችሁ ጋር መሆናችሁን አትርሱ። ለዚህ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላ ተሕዘን ኢነላሃ መዐና ይላሉ። አትዘን፣ አብሽር፣ አላህ ከእኛ ጋር ነውና ይላሉ። አንተ መዐላሂ ወለው ኩንተ ወሕደክ መዱምተ ዐላ አስሲራጥ አልሙስተቂም ወዐላ አልኢስላም አልዐዚም። አንተ በታላቁ በኢስላም መንገድ ላይ እስከሆንክ ድረስ ከአምላክህ ከአላህ ጋር ነህ። እንዳጠቃላይ አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስላም ሲገባ ጊዜ የሚሰጥ የምስክር ቃል ነው። ትርጉሙ እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በየሁሉም ዘመናት ነቢያቶችን ይሄ ነበር ሲያስተምሩ የነበሩ። የትእዛዝ ሁሉ ፊተኛና መጀመሪያው አምላክ አንድና ብቸኛ ነው፣ በእርሱ ላይ አጋር የለውም ብለው ነበር የሚያስተምሩት። ታዲያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቀደሙት ነቢያት መንገድ ላይ ነውና የተላኩት። የመጀመሪያው ትእዛዝና መሰረት የዚህ የእስልምና ሃይማኖት አምላክ አንድና ብቸኛ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም እያሉ ነበር የሚያስተምሩት። ገና በህዝቦቻቸው መካከል ሲነሱ ነቢ ሰለላሁ ዐለይሂ ወሰለም ቁሉ ላኢላሃ ኢለላህ ቱፍሊሑ ይሉ ነበር።
ከአንዱ አምላክ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ መስክሩ ትድናላችሁ ይሉ ነበር። ታዲያ ይሄን ነው እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም፣ ሙሐመድም የእርሱ መልእክተኛና ነብይ ናቸው ብዬ እመሰክራለሁ ማለት ነው። እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ አንድ ሰው እስልምናን በተቀበለበት ቀን ያለፈ ኃጢአቱ ሁሉ ይሰረይለታል፣ ይማርለታል፣ ያለምንም ኃጢአት ይሆናል። ልክ ከእናቱ ወደ እንደወጣ ሕፃን ልጅ ያለምንም ኃጢአት ይሆናል። ይህን አላህ በቁርአን ላይ ሲናገር ምን አለ? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ እነዚያ ለካዱት ሰዎች እንዲበላቸው ካላችሁበት ክህደት ብትቆጠቡና ወደ ኢስላም ብትመጡ ያለፈ ኃጢአታችሁ ሁሉ ይማርላችኋል በላቸው ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ታዲያ ሐዲስ ላይ ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። ሁለተኛው ነገር እስልምና ከሞት በኋላ መነሳት ትንሣኤ ወይንም መቀስቀስ እንዳለ ያስተምራል። ገብታችኋል? ከተቀሰቀሳችሁ በኋላም ገነትን እንደምትወርሱ ያስተምራል። የዘላለማዊ ህይወትንም እንደምትወርሱ ያስተምራል። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው፣ እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ናቸው። ይህ የእኔ የአላህ ቃልም እውነት ነው፣ እኔ አሸናፊና ጥበበኛ የሆንኩት አምላካችሁ ነኝ እያለ ይናገራል። አላሁ አክበር አላሁ አክበር አላሁ አክበር። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህች እህታችን እንግዲህ እንደሰማችኋት ከቤተሰብ ተደብቃ ነው መስለም የያዘችው ማለት ነው። ሃይማኖቷን መቀየር የያዘችው እሱም በምን ምክንያት ነው? ህልም አሳየኝ ብላ ህልሟንም እንደተናገረ ሰምታችኋል አይደለም? በህልሟ ያሳያትን እንግዲህ አላህ ሱብሃነሁ ወተዓላ ወደ ኸይር ነገር ሲመራት ሊሆን ይችላል ይሄ ነገር ማለት ነው። አንዳንድ ጊዜ እኮ ህልሞችም እውነታን ነገሮች ያሳዩናል፣ ትክክለኛ ነገሮችን እኮ ያሳዩናል። በደንብ ላስተነተነው ሰው ማለት ነው። አንዳንድ ሰው ህልሙን አይቶ ጥሩ ነገር አይቶ ጧት ሲነጋ በቃ ያንን ህልም ምን ነበር ያየሁት ብላችሁ የምትረሱት ነገር አለ። እኔም ረስቼ አውቃለሁ። ጥሩ ህልም ሳያድርና ተደስቼ በጣም ደስ የሚል ነገር ወይም የሚያስጨንቅ ነገር አይቼ ጧት ስነሳ ግን ያ ህልም በቃ ለመናገር ለሰው እናገራለሁ ስል ጥፍት ይልብኛል። እንደዚህ አይነት ነገር ብዙ ጊዜ ነው ያጋጥመኛል ማለት ነው። ግን ህልም ሲያጋጥመን ጥሩ ህልሞች አንዳንድ ጊዜ አላህ ፈጣሪያችን ወደ ጥሩ ነገር ሊመራን ችሎ ሊሆን ይችላል፣ አይታወቅም። እና ከቤተሰብ ተደብቃ ነው እንግዲህ ቤተሰብ እንዳያቀይ ብዬ ነው ምናምን እያለች ነው። ግን እኮ አስቸጋሪ ነው ከቤተሰብ እኔ እውነት መናገር ከቤተሰብ ተደብቆ የሚሰራው ነገር ሁሉ አስቸጋሪ ነው። በተለይ ሃይማኖት ማለት ነው። ሃይማኖት ቀልድ አይደለም። ቤተሰብን ተደብቄ የውሸት ተደብቄ ሰልሜ እኖራለሁኝ ወይንም ክርስቲያን ሆኜ እኖራለሁኝ ማለት ከቤተሰብ ጋር መራራቅ ነው። እውነታውን ተናግራችሁ ያዋጣኛል ተብሎ ወደ የምትፈልጉት ሃይማኖት መሄድ ደስ ይላል። እውነቱን ተናግሮ በቃ እኔ ቤተሰቦቼ እንደዚህ ለሆነ ነው፣ እኔ ትክክለኛ ሃይማኖት ሙስሊም ነው እስልምና ነውና እስልምና ልቀበል ነው ብዬ እላቸዋለሁኝ። ከዚያም በኋላ አይ ለምን ትሆኛለሽ ለምን እንደዚህ ትሆኛለሽ ብሎ ታንገራገሩብኝ፣ እሺ ተውት ብዬ ያዋጣኛል ካልኩኝ እገባበታለሁ። የክርስቲያንም ልጆች እንደዚያው በቃ ሙስሊም ሆና እኔ ወደ ክርስትና ሃይማኖት መግባት እፈልጋለሁኝና የክርስትና ሃይማኖት ነው ትክክሉ ብላ መሄድ ከፈለገች ወይም ከፈለክ ቤተሰቦችን ያንተ የኔ የምትላቸውን ሰዎች ማስፈቀድ በቃ መናገር፣ ከፈቀዱ ይፍቀዱ ካልፈቀዱ የራሳቸው ጉዳይ። ያዋጣኛል እና ይሄ ትክክል ነው ብዬ ወደ አመንኩበት ነገር አስፈቅዶ መሄድ ጥሩ ነው። ማለትም ብዙዎቹን እያየን ስለሆነ ነው። ይሄ ከቤተሰብ ተደብቆ ሃይማኖት ተቀበለች ይች ልጅ አሁን። እሺ ቤተሰብ ጋር ስትሄድ ምንድነው የምትሆነው ነው? ከቤተሰብ ጋር ስትቀላቀል እኮ ከባድ ነው። አትጾምም፣ አትሰግድም። አሁን በስደቱ ዓለም ላይ እያለች ነው እንደዚህ ሆነችው። በስደቱ ዓለም ላይ እያለች ፈጣሪዋን ታመልካለች ማለት ነው። በቃ ትጾማለች፣ ትሰግዳለች፣ የሚከለክላትን ነገር ትከለከላለች፣ የሚፈቅድላትን ነገር ትሰራለች ማለት ነው። ግን ወደ ሀገር መግባት አለ፣ ቤተሰብ ጋር አብሮ መኖር አለ። እሺ አንድ ሙስሊም ደግሞ ካልጾመ ካልሰገደ ደግሞ ስሙ ብቻ አይደለም ሙስሊም፣ መጾም መስገድ ግዴታው ነው። ዘካ ማውጣት የተለያዩ ነገሮች አሉና
ግዴታችን ነው። ይሄ ዋጅብ ነው። በቃ መጾም መስገድ ዋጅብ ነው፣ ግዴታ ነው። ስለዚህ ያን ነገር እንዴት ነው የምታካሂደው ነው እኔ ጥያቄ ሆነብኝ። እንዴት ነው የምታካሂደው ያን ነገር? ቤተሰብ ጋር ስትሄድ ከቤተሰብ ተደብቃ እንደዚህ ሆኖ እዛ እኮ ስትሄድ መጋደል ይመጣል ማለት ነው። በአንድ ጊዜ እኮ ለምን እስልምናን ተቀበልሽ ብለው እኮ ልጇቸውን የገደሉ አሉ። ለሷ ገደሏት፣ ጀነተ ፍርዶስ ነው የምትሄደው። በዲኗ ነው የተገደለችው። ኢንሻአላህ አላህ ይምራታል ወንጀሏን ሁሉ፣ ወደ ጀነት ትገባለች ነው የሚባለው። በዲኑ ላይ የተገደለ ሰው ማለት ነው። እንግዲህ እኔ የፈራሁላት በቃ ማካሄድ አትችልም። የእምነቷን ያኔ ሙስሊም ሆናለች። እዛ ሄዳ በቃ በዚህ ላይ እነሱ የሚሰሩትን ምግብ ስጋ ምናምን አልበላም ስትል የተነካካ ነገሮችን እንዴት ነው የሚሆንላት ነው። ሌሎቻችሁም ቤተሰብ ተደብቃችሁ አትሆኑ። ይፋ መናገር አለባችሁ። በቃ ወደ አመናችሁበት። እኛ ግድ ወደ እስልምና ሃይማኖት ኑ አንልም፣ ግድም ወደ ክርስትና ሃይማኖትም ኑ የሚል የለም። ወዳችሁ ፈቅዳችሁ በቃ ይሄንን እምነት እከተላለሁኝ የምትሉ ሰዎች ፍቃደኛ በቃ ቤተሰቦቻችሁም ንገሯቸው። ከፈቀዱ ይፍቀዱ፣ ካልፈቀዱ የራሳቸው ጉዳይ። እንደዛ መሆን አለበት እና አላህ ሂዳያ ይስጠን ሁላችንንም ኢንሻአላህ። ደስ ይላል። በተለይ በቀደም ብዙ ሙስሊሞች ብዙ ክርስቲያን ልጆች ወደ እስልምና ሃይማኖት በሁሱ ቤትም በኢምራን ቤትም በብዙ ቤት እየሰለሙ ነበረ። በሙቤ ቤትም እንደዛው እየሰለሙ እስልምናን እየተቀበሉ ነበረ ያሉት። ደስ ይላል ማለት ነው። ሁላችንም ደስ ይለናል አይደለም? ወደ ምንፈልገው ሃይማኖት ሲመጡልን ሁላችንም ነን ደስ የሚለን። ይሄ ማሽቃበጥ ወይንም ራስን መውደድ ራስን ማዳላት ሳይሆን እኔ አምነዋለሁ ብዬ አንድ አላህን አምኜና ሙስሊም ሆኜ ተፈጥሬያለሁ አይደለ? ስለዚህ ባለሁበት ቦታ ላይ ሰው ሲመጣ የእናንተ ጥሩ ነው ብሎ ወደ እኔ ሲመጣ ደስ ነው የሚለኝ። ልክ የክርስቲያን ልጆችም ወይም የኦርቶዶክስ ልጆች እንደዛ ሲመጡላችሁ ወደ እናንተ ደስ ይላችኋል አይደለ? ሁላችንም እንደዚያ ማለት ነው። እና አላህ ሂዳያ ይስጠን ለሁላችንም። ይሄ ትክክል ነው ብለን በሃይማኖታችን ላይ ሃይማኖት መቀለጃ አይደለም። ባለንበት ሃይማኖት ላይ ሃይማኖታችንን አክብረን ድንገት ሞት መጥቶ ሊያነሳን ስለሚችል አናቀውም። ባለንበት ሃይማኖት ላይ ጠንክረን ፈጣሪያችንን ተከትለን የከለከልን ነገር ተከልክለን የሚፈቅድልንን ነገር ደግሞ ፈቅደን ወደን መኖር አለብን ማለት ነው እንጂ ዝም ብለን እየቀለድን እኔ እንደዚህ ነኝ አንዴ ወደ አንዱ ሃይማኖት የሚገቡ አሉ ለገንዘብ ብለው ወደ አንዱ ሃይማኖት ይሄዳሉ ገንዘብ ያኔ በቃ ኢትዮጵያ ላይ በተለይ ማለት ነው ገንዘብ የኑሮ ውድነት አለ አይደለ? ያንን ነገር ትንሽ ገንዘብ እንሰጥሻለን እየተባሉ ብዙ ልጆች ወደ ሌላ ሃይማኖት ውስጥ እየገቡ ያሉ ልጆች አሉ። ዝብርቅርቅ ብሎ ማለት ነው። ከዚያም በኋላ ደግሞ ያ ደሞዝ ተቆራጭነታቸው ሲቋረጥባቸው ደግሞ ወደ ነበሩበት ሃይማኖት ይመጣሉ። በቃ ሲገለባበጡ የሚኖሩ ሰዎች አሉ ማለት ነው። በሃይማኖት ቀልድ የለም። ድሃ ነኝ አይደለ? በድህነቴ ላይ አላህ ይሰጠኛል። በቃ ዱዓ ማድረግ አለብኝ። የለኝም የምበላው የለኝም የምጠጣ የለኝም አይደለ? ለዛ ብዬ ሃይማኖቴን አልቀይርም። አልሐምዱሊላህ። ለገንዘብ ብሎ ሃይማኖትን የሚቀይር ሰው በጣም እኔ እንጃ ጭንቅላቱ እንዴት እንደሚያስብ አላቅም። እሰራለሁ ባለኝ አቅም። ለምን መንገድ ላይ አንጥፌ ማለት ነው ቁጭ ብዬ 15 እየለቀምኩኝ የዕለት ተዕለት ጉርሴን የምፈልገውን ነገር መፈለግ አለብኝ። በቃ ሰው ቤት ተቀጥሮ መስራትም ስራ ነው። ሊስትሮ ጠርጎ መኖር ስራ ነው። ብዙ ነገሮች በቃ ለምኖ መኖር ስራ ነው። በቃ በዲናችሁ ላይ ጠንከራችሁ ማለት ነው። ስለዚህ ምንድነው ለገንዘብ ተብሎ ወደዛ ወደዚህ ያ ነገር ሲቋረጥባቸው ወይ በሆነ ነገር ከዛ ሃይማኖት ሲጣሉ እንደገና መልሰው ወደ ነበረበት ሃይማኖት ይሄዳሉ። ደግሞ ሲታረቁ ሲስማሙ ደግሞ እዛ ይሄዳሉ። አላህ ሂዳያ ይስጣችሁ ሁላችሁንም። ወላሂ በጣም ከባድ ነው።